ገንዘብ እየወሰደ ለካ ለሷ ነው የሚሰጣት። ሆቴል ይሄዳሉ፣ ይዝናናሉ፣ ባህር ዳር ይሄዳሉ ተዝናንተው ጎንደር በቃ በእኔ ገንዘብ ነው ፋፈሽ የሚልበት ማለት ነው። ከሷ ሀገር ማለት ነው ያለው ታረብ ሀገር ነው። አዛ እንዳጋጣሚ ሆኖ እሷ ፍቅር ነች። አዛ እንዳጋጣሚ ሆኖ እኔ ለምን ፎቶውን ላክልኝ እፈልጋለሁ ብቻ ፎቶውን ፈልጌ ስጠኝ ምናምን ስለው ላክልኝ። እኔ ደግሞ እንዳጋጣሚ ፎቶውን ቶሎ ብዬ ቲክታክ ላይ ፖስትኩት ማለት ነው። አዛ እንደ ፖስትኩት የሆነ ሰው ሸር አድርጎላት አየች። እዛ የልጅ ከምንድን ነው የምትተዋወቂው ምናምን ብላ ስጠይቀኝ የልጅ እኮ ፍቅረኛዬ ነው ከሱ ጋር በጣም ብዙ አመት ፍቅረኛሞች ነን ምናምን ብዬ አወራኋት። እንዴ አብረን እኮ ነው ያለን አሁን ልንጋባ ነው በቅርቡ አለች። እንግዲህ እኔ ለሱ ባጃጅ ሁላ ገዝቻለሁ። ማርያም ነው የምላችሁ ባጃጅ ሁላ እግዚአብሔርን እኔ አሁን ላይ ድንግል ማርያም ስላለች ብቻ ነው እንጂ እዚህ ቦታ የደረስኩት በጊዜው በጣም ተናድጄ ሆስፒታል ሁላ ገብቼ ምን ልበላችሁ ህይወቴን ሁላ አላቅ ነበር። ግን ስለዚህ የዛሬው አጀንዳ አንቺ ምን ይነካ ነበር ማለት ነው? እኔ እያዳመጥኩ ነው ከታዎች ሆኜ ማለት ያኔ አሁን ከብዙ መከራ ከብዙ ህመም ከብዙ ስቃይ በኋላ ምን ተማርሽ? ብዙ ነገሮችን ተምሬያለሁ። በጣም ብዙ ነገር። ምን ከተማርሽው ነገር ውስጥ? ከተማርኩት ነገር ያው መጀመሪያ ወንድ ልጅ አለማመን ነው። ለራሴ ሰርቼ ማመን አለማመን እኮ ይሄ እኮ ይኸውልሽ አሁን ትልቁ ችግርሽ ይሄ ነው። አይሽ ከድጡ ወደ ማጡ አለማመን እኮ አይደለም ችግሩ፣ ወይም የማመን ጉዳይ ችግር አይደለም። ገብቶሻል? አንቺ ያደረግሽው የሄድሽበት መንገድ ነው። ፍቅርን በገንዘብሽ ልትገዢው እሱ ገንዘብ ስለምትልኪለት ብቻ ያንቺ ለማድረግ የምትሄጅበት መንገድ ነው ስህተቱ እንጂ ማመን ያለማመን ጉዳይ አይደለም። እምነት እኮ ትልቅ ነው፣ ዕዳ ነው አይደል እንዴ? አሁንም አትሳሳች። ወንዶች ሁሉ እሱ አይደሉም። ገባሽ? ያንቺ አካሄድና ያለ ቦታው እንደዛ ማድረግሽ ነው ችግር የፈጠርሽው። ገባሽ? ማድረግ ያለብሽ ትልቁ ነገር መጀመሪያ የምትወጃትን ማርያም እግዚአብሔርን ለምነሽ ለኔ ያለውን ቤተሰቦቹን የሚያከብር አንተን የሚፈራ ትዳሩን የሚያከብር ስርዓት ያለ ሰው እንደምትሰጠኝ አምናለሁ፣ አመሰግናለሁ ነው የሚባለው። ስጠኝ አይባልም። ልመና አይወደድም በእግዚአብሔር ዘንድ። አትለምን። እግዚአብሔር አይለመንም። የሚለመን አምላክ አይደለም። እውነቱን ልንገራችሁ፣ ብዙዎቻችሁ የተቸገራችሁት እግዚአብሔርን አትለምኑ። ከችግር እንዲያወጣችሁ ነው ማመስገን ያለባችሁ። እሱ ያውቃል። የድንጋይ ልቦናን የሚያውቅ አምላክ፣ ያለባችሁን ችግር ሳትነግሩት የሚያውቅ አምላክ፣ ካለባችሁ ቦታ ጊዜ ጠብቆ ሊያወጣችሁ እየታገለ ያለን አምላክ እንዲሁኝ እንዲህ ተፈጥሮ አይባልም። አምላክ እኮ ነው። ሰው መሰላችሁ እንደምትነግሩት? አንተ ታውቃለህ የውስጤን በሉት። አንተ ታውቃለህ የውስጤን፣ የሚያስፈልገኝን የሚሆነኝን እኔ ሳላውቅ እኔ ከምፈልገው አንተ የሚያስፈልገኝን እኔ የምፈልገውን ሳይሆን የምትሰጠኝ ደም አንተ የሚያስፈልገኝን አድርግልኝ። ቀላል አይደል እንዴ? እኔ አንቺ የምትፈልጊው እኮ ስህተት ሊሆን ይችላል። ይኸው ስህተት ሆኖ ተገኘ አይደል እንዴ? ምናልባት አንድ ቀንም ቢሆን ሁለት ቀንም ቢሆን ፍቅር ስለያዘሽ መቼም ለሱ ጸልየሽለታል አይደል? እግዚአብሔር ጠብቀው ብለሽ ቴንክ ዩ። ግን አንቺ የፈለግሽውን ነው እንጂ እየኖርሽ የነበርሽው እግዚአብሔር የሚያስፈልግሽን ለማድረግ ከእግዚአብሔር ጋር የተነጋገራችሁት ነገር የለም። እውነቴን ነው የምነግራችሁ። መጀመሪያ ከፈጣሪያችሁ ጋር ኮንታክት አድርጉ። እሱ ማለት ነው ሲሰጥሽ የተባረከ ፈራ እግዚአብሔር ያለው የሚሰማ ወንድ አደስ አይልም? የሚሰማሽ ህመምሽን የሚታገልልሽ ቁስልሽን ለማዳን ደፋ ቀና ሚል ከልቡ የሚሰማው ስላወራ አይደለም። ሁሉም ያወራል። አሁን ወሬ አይደለም ተግባር የሚያደርግ ሰው ከዚህ ሄደሽ አገርሽ ገብተሽ ወይ የምታርፍበት ቦታ ሆነሽ እግዚአብሔር ያን ሰው ካለበት ቦታ እያንከላከለ ወይ ከአውሮፕላን ላይ ይሰጥሻል ወይ ከአውሮፕላን መሬት ላይ ይሰጥሻል። እውነቴን ነው የምልሽ። ከአውሮፕላን ላይ የተሰጣቸው ሰዎች ስለማቀ ከኩዌት ያለች ልጅ በመከራና በስቃይ በቤተሰቦቿ መከዳት ስትሰቃይ የነበረች ልጅ
በቃኝ ከዚህ በኋላ ደክሞኛል ካሁን በኋላ አንተ ታውቃለህ ብላ ቆርጣ ወስና ብድግ ብላ አውሮፕላኑ ስትገባ አጠገቧ በጣም ነው የምታምረው እኮ ቆንጆ ልጅ ነች። ካጠገቧ በወንበር የተገናኙ ሰው አንዳንድ ሲባባሉ በደንብ ተዋወቁ። እኔ ፈረንሳይ ነው የምኖረው። ኩዌት የመጣሁት ለኢንቨስትመንት ለስብሰባ ነው። አውሮፓ ለብዙ ዓመት የኖርኩ ሰው ነኝ። የሚያምር ልጅ ስርዓት ያለው ምናምን አወራት። እኔም አረብ ሀገር ነበርኩኝ። ደግሞ ስታገኙት ችግራችሁን እያለቀሳችሁ አይነገርም። ለወንድ ልጅ አይባልም። ስንበሉት መጀመሪያ ኮራ ኮራ በሉ በደንብ እስኪገባለት ድረስ። ከዛስ እኔም ከአረብ ሀገር ቆይቼ ጨርሼ አሁን ደግሞ የራሴን ስራ ለመስራት ወደ ኢትዮጵያ እየሄድኩ ነው። ብልጣ ብልጥ ጀግና ሴት እና ለምን ሻይ ቡና እንባባልም እስከምመለስ 1 2 ወር 3 ወር ጊዜ ስላለኝ ሻይ ቡና እንባባል፣ ስልክ እንቀያየርና እንገናኝ እና ከዛ ደግሞ ኤርፖርት ስትወርድ ደግሞ የሱ መኪና መጥቶ ወደ ሆቴሉ የሚወስደው መኪና ሲመጣ እሷንም ቤቷ አድርሳት ብሎ ቤቷ አድርሷት ነው የመጣው። ተዋወቁ፣ ይደዋወሉ ጀመር፣ መገናኘት ጀመሩ፣ ሻይ ቡና መባባል ጀመሩ። አሁን የት እንዳለች ታውቃላችሁ? ባለፈው ላይቭ ላይ ገብታ ነበር እኔ ጋር ታስታውሳታላችሁ? ሳሚ ያንተን ምክር ሰምቼ አገሬ ሰገብቼ እንዲሁኝ ብላ እዚህ ህዝቡን እያስለቀሰች ስታወራ የነበረች ልጅ ሪች የምትባል ሰምታችኋታል? አሁን ፈረንሳይ የናጠጠ 3 ወልዳለች። ባለማደያ ነች። የናጠጠ ህይወት ነው ያላት። የናጠጠ መስሚያዋ ጥጥ ነው። አስባችሁታል? እግዚአብሔር ሲረዳ ማራኪንም ታቋታላችሁ አይደል? እኔ ከዚህ ገፍቼን ታግዬን ከሽንት ቤት ውስጥ ሁሉ አድራ ሰቃይ አስወጥቼ ልኪያት አሁን የ15 ሚሊዮን ብር ድርጅት ኢንቨስት አድርጋ የምታንቀሳቅስ ለእናቷ ቤት የሰራች ለራሷ ቪላ ቤት የሰራች ከመዝናኛ መዝናኛ እየዞርሽ የምትዝናና ግን አረብ ሀገር የነበረች ድንቅ ሴት ሰምታችኋል? ራሷ መታ ስትመሰክር አያችሁ። ነገሮች ጊዜያቸውንና ወቅታቸውን ሲጠብቁ ነገሮች አሁን ማራኪ ወንድ ህይወቷ ውስጥ አላስገባችም እስካሁን። ለምን? ጊዜው አይደለም። ጊዜው ሲመጣ የኔ የሆነ ሰው ይመጣል። ለምን ብዬ ነው የምቸኩለው ብላ ነው እንጂ ወንዱን ማገላበጥ ትችላለች። ከቆንጆ ቆንጆ ነች፣ ከመልክ መልክ ነች፣ ከገንዘብ ገንዘብ አላት፣ ብቁ ነች። ግን አሁን የሚቀድመው ጸሎትና እግዚአብሔር ነው። እግዚአብሔር ቀን ይመጣል ያለች። ቴንኪው። አንቺ ተቃጥለሽ ቀን ተሌሊት ነደሽ ረመጥ ሆኖሽ ባጃጅ ገዝተሽለት ገንዘብ ሰጥተሽው እንዴት የኔ ይሆናል ብለሽ ታስቢያለሽ? ያንቺ አይነት እንዴት አይነት እንደው ያንቺ የሚባልስ ነገር አለ? ምን የሚሉት ነገር ስተቱ ያንቺ ነው። ከስተትሽ ተምረሻል። አሁን ደግሞ ሰው አለማመን አይደለም ለውጥ የሚያመጣው። ገብቶሻል? ዛሬ ለእግዚአብሔርሽ ለፈጣሪሽ ምን ትያለሽ? ትናንት በራሴ መንገድ ሄጄ ነበረ፣ ተሳስቼ ነበረ፣ ይቅር በለኝ ጌታዬ። አሁን ግን ተመልሻለሁ። በአንተ መንገድ ይሁንልኝ። እስኪ በይ በአንተ መንገድ ሚዩትሽን አንሺ፣ ሚዩትሽን አንሺ። ማዳም ጠራችሽ? ማነው እንዴ? ጠርታኝ እንጂ። ኦኬ እስካሁን ድረስ በእኔ መንገድ ነበር የሄድኩት። አሁን በአንተ መንገድ ይሁንልኝ በይ እስኪ። በአንተ መንገድ ይሁንልኝ። የተሳሳተ መንገድ ነው ድሮም የሄድኩት። ቴንኪው። ሌላውንም ይሄ ሰውየው ብቻ አይደለም። አሁንም የተሳሳትሽ ያለሽው መንገድ ሊኖር ስለሚችል ጌታ ወይ እኔ ከስተት ሰው ነኝ፣ ልሳሳት እችላለሁ። አንተ መልሰኝ በይ። የተሳሳተ መንገድ ሊሄድ ይችላል። አንተ መልሰኝ ፈጣሪ። ጸሎት አደርጋለሁ ሁሌም። ግን አዎ፣ ግን ይኸውልሽ በምታጠፊው ጥፋት እግዚአብሔር ተጠያቂ አይደለምሽ። አንዳንዴ አጠፍታችሁ ስትማረሩ የለህማ ትላላችሁ። አንተማ የለህም። እኔን እኮ የሚገርመው እኔን እኮ እኔ እኮ አንተ ሳታከብረኝ እንዴት እግዚአብሔር ምናምን የምትሏላችሁ፣ ከእግዚአብሔር ጋር የምትሳፈጡ አላችሁ። ቀልድ አትቀልዱ። የእግዚአብሔር መንገድ የእግዚአብሔር። ስለዚህ ትናንትና የሰራሽው ስራ ዛሬ ግን ለትናንትናው ጠንካራ ካረግሽ አንቺ የትናንትናውን ንርሽና ዛሬ ኖርሽ። ነገ በህይወትሽ ወንድ ይመጣል። ለማን? ለልጆችሽ አባት ይመጣል። ትክክለኛው ወንድ ይመጣል። አንገቱን ሰበር ያደረገ አይንሽን አይቶ የሚረዳ ሰላምሽን የሚሰጥ እረፍት የሚያደርግልሽ ጭቅጭቅ የማይወድ ግን እናንተስ ብቁ ናችሁ ወይ? ካሁኑ ልምምድ እያደረጋችሁ ነው ወይ? ያ ሰላም ያለው እግዚአብሔርን የሚወድ እግዚአብሔርን ቤተሰቦችሽን የሚፈራ ሰው ሲመጣ ከአንቺ ምን እንደሚፈልግ ታውቂያለሽ? መረጋጋትን ይፈልጋል። አረብ ሀገር ያላችሁ እህቶቼ
እውነት ለማውራት መረጋጋት ያንሳቸዋል አንዳንዶቻችሁ። ሁላችሁም ባይሆን ተረጋጉሽ። ችኩል አትበሉ። ወንድ ልጅ እንደዚህ አይነት ወንድ አይወድም። አትንቀሽቀሹ፣ አትጠራጠሩ። በሙሉ ልባችሁ ውደዱ፣ በሙሉ ልባችሁ ቅረቡት፣ በሙሉ ልባችሁ ደስተኛውን። ደስታ ሱቅ አይገዛም። አሁን በምትሰሩት ብር ደስታን አታመጡ፣ እቃ ነው የምትገዙበት። ይኸውላችሁ እድሜያችሁ እየሸመጠጠ ከሆነ ቤት መስራቱን አቁሚና ህይወትሽን መስርች። ቀልድ አትቀልች። ህይወት እንዴት ይገኛል? ቦታው ጋር ተገኘ። ያለ ቦታው የመጣ እደጋለሁ መርዝ ነው። እሺ መርዝ ነው። በቦታው የመጣ ትዳር ነው የሚያምረው። በቦታው የመጣ ትዳር፣ በራሱ መንገድ የመጣ ትዳር፣ እግዚአብሔር ያመጣው ትዳር፣ እግዚአብሔር ያመጣው ሰው። አንቺ ካንቺ ምን ይጠበቃል? ዝግጁ ሁኚ። ባልሽን በምን አይነት መልኩ ሰላም ሰጠዋለሁ፣ አስደስተዋለሁ፣ ፍቅር ሰጠዋለሁ፣ እንዴት አርጌ ባሌን ክብር ሰጠዋለሁ። በቤተሰቦችሽ ፊት ታከብሪ ይገባል። ስለሱ ሌላ ቦታ ሄደሽ ማውራት የለብሽም። ጥሩም ሆነ መጥፎ አይወራም። ስለ ባልሽ ቦርደር ማለት ነው። ይሄ እኮ ማለት ተቋም ነው። ይሄ እኮ የውስጥሽን ሚስጥር አውጥተሽ ለሌላ ሰው የምትዳርጊ እኔ ጤነኛም ሴት አይደለሽም። አንቺ እውነቴን ነው የምነግርሽ፣ ባል ሳይሆን ማግባት ያለብሽ ጠንቋይ ብትሆኝ ነው የሚያምርብሽ። በየመንደሩ የዞርሽ ወሬ የምታጋገይዘ ጠንቋይ ሁኚ። ያዋጣሻል። መድኃኒዓለምን ያዋጣል። ስኒ ገልብጠሽ ቡናሽን እየጠጣሽ ማንቃረር ነው። እከሌን ገደሉት፣ እከሌን አሰሩት፣ እከሌን ገደሉት እያልሽ አውሪ። ወሬ ነው የሚሻልሽ። ግን ትክክለኛ ሴት ከሆንሽ እንኳን ስለባልሽ ቤተሰብ እንኳን ስለባልሽ ሚዲያ ላይ መተሽ ባሌ ማንኪያ ጭልፋ ስኳር እያልሽ የምትቆጥሪ መሆን የለበት። ነውር ነው። ነገ እኮ የተዋለደ ሰው ተመልሶ ይገናኛል። ነገ እኮ ህይወት በምን አጋጣሚ እንደምትመልስሽ ሰው ተጣልቶ አይቀርም። ሰው ተለያይቶ አይቀርም። ምናልባት ልትታረቁ ትችላላችሁ፣ ግን ቁስል ይዛችሁ ለምን ትታረቃላችሁ? ካንሰር እኮ ነው። እንደዛ አታድርጉ፣ አታውሪ። ብትጣይ እንኳን ስለ ቤተሰቦቹ መጥፎ ነገር አይወራም። የራስሽ ጥፋት ነው። የራስሽ ጥፋት እንዴ! ሰምታችኋል? ሳውዲ አረቢያ ያደረገችው ባሏን የህጋዊ ባሏን ለጓደኛዋ ስታማው ቀን ጠብቃ ነደፈቻት። ሄዳ አረገዘችለት። ስትመጣ ልጅ ተወልዶ ነው የጠበቀ። አርግዛ ነው እንጂ ገና አልወለደችም። አርግዛ ነው የጠበቀችው። አቤት ደስ ማለቱ! ማን ነው ጥፋተኛ? ራሱ። በለፈለፉ ይላል ጉራጌ፣ ባፍ ይጠፉ ይላል። ለምን ትጠፊያለሽ? ለምን ትለፈልፊያለሽ? ማን ቆንጥጦሽ ነው? ምን ደሞዝ ነው? ዲግሪ ነው? ዲፕሎማ ነው? ምን ያደርጋል? የምታወር አርፈሽ አትቀመጭም? እንዴት ሰው ስለባሉ ጥሩም ሆነ መጥፎ ያወራል ለሌላ ሰው? አጥርሽ እኮ አንቺ እኮ ደም ስርሽ እኮ ነው፣ ህይወትሽ ነው። ስለዚህ ትዳርም ውስጥ ስትኖሩ መከባበር እንዲኖር እለት እለት መጸለይ፣ የምትጸልዩትን ጸሎት ማወቅ፣ አለመደባበቅ፣ መከባበር። ይሄ ህይወታችሁን ከፍ ያደርገዋል። ምንም እኔ የሚገርመኝ ነገር ገላሽ የሚያክል ነገር ሰተሽው እንዴት ገንዘብ ትደብቂዋለሽ? ይኖር አይደለም ገና ከገና ይሄን ሰውዬ ታዲያ አለመቅረብ አይሻልም? ብሬን ሊበላ ይችላል ብለሽ ብርሽን ደብቀሽ እንዴት ልብሽን ሰል ብሩ ነው አንቺ ነሽ የምትበልጪው? ንገሪኝ እስኪ የትኛው ነው የሚበልጠው? የትኛው ነው የሚበልጠው? አንቺ እኮ ነው የምትበልጪው። አንቺን እኮ ህይወትሽን መንገድ አስይዞታል። ሰላም ሰጥቶሻል፣ ደስታ ሰጥቶሻል። ዘላለም ህይወትሽ ነው። ስለዚህ አትደብቂ። ሁሉን ነገር ግልጽ አድርግሽ። እንግዲህ ከወደድሽው ካመንሽበት፣ ካላመንሽበት ግን አለመቅረብ ይሻላል። መጀመሪያውንም እንደዚህ አይነት ህይወት ውስጥ አለመግባት ያን ነው ማድረግ ያለብሽ። በህይወታችሁ ይሄን ነገር አድርጉ። ብዙዎቻችሁ ሚስጥር ደብቃችኋል፣ ውስጣችሁ ውስጥ ቁስል ይዛችኋል። መቼ ነው የምናገረው? መቼ ነው የምትነፍሰው እያላችሁ ከራሳችሁ ጋር ከባድ ጦርነት ውስጥ ነው ያላችሁ። የሆነ ነገር ሰብራችሁ ስባሪ በልባችሁ ውስጥ የተሰነቀራል። ለዚህ ነው ብቸኛ ማይሆን ሳይሆን ብቻ መሆንን የምትፈሩት። ብቻ ስትሆኑ
ከራሳችሁ ጋር መነጋገር ትጀምራላችሁ። ስለ ጤናችሁ ማሰብ ትጀምራላችሁ። ስለ ወደፊታችሁ ማሰብ ትጀምራላችሁ። ስለ ወደፊት ህይወታችሁ፣ ስለ ኑሯችሁ፣ ስለ ሰላማችሁ፣ ስለ አምላካችሁ ማሰብ ትጀምራላችሁ። ብዙዎቻችሁ ግን ብቻችሁን አይደላችሁም ያላችሁት። ብቻ መሆንን አይደለም የምትፈልጉት። ጫጫታ ቦታ ላይ መጮህ ነው የምትፈልጉት። እሪ የሚባል ቦታ ላይ ነው ራስን መርሳት የምትፈልጉት። ያ ደግሞ የጊዜ ጉዳይ ነው እንጂ ህይወትሽ አይስተካከልም። ብቸኛ መሆንና ብቻ መሆን ለዩት። እኔ ብቸኛ ሆኖ አላልኩ። ነገ ደግሞ ስሜን እንዳታስጠፍ። ብቸኛ ሆኖ አይደለም ያልኩት። ብቻ መሆንን ልመዱ። ብቻ መሆን፣ ጸጥታን ልመዱ። ዝምታን ውደዱ። ልመዱት፣ ተለማመዱት። ምንም ነገር ከማድረግ ወደ ቢዝነስ ከመግባትሽ በፊት ወደ ሆነ ቦታ ወደ ትዳር ከመግባትሽ በፊት ብቻ መሆንን ልመጅና ከራስሽ ጋር መጀመሪያ አውሪ። ምንድነው የደበቅሽው? ምንድነው የረሳሽው? ምንድነው የጣልሽው? የረሳችሁትን አስታውሱ፣ የጣላችሁትን አንሱ። ከዛ በኋላ ሌላው ነገር በስነ ስርዓት ይሄዳል። አይገርማችሁ? ቦይ ማለት ነው ጉድጓድ መስመር እየቆፈራችሁለት ከበጣችሁ እሱን ተከትሎ ነው የሚሄደው። እናንተ በመራችሁበት መንገድ ነው ያው የሚሄደው። እናንተ ማኔጅ ማድረግ ያለባችሁ ልባችሁን ቦይ፣ የአእምሮአችሁን ቦይ አገናኙትና ቦዩን አስተካክሉት። ከዛ በኋላ የሰው ጌም ላይ ፉን ስላልሽ ህይወትሽ ተስተካከለ፣ ሰላም ያገኘሽ ይመስልሻል። ደስታ ግን ከውስጥ እንጂ ከውጭ አይመጣ። እናንተ ግን ፍለጋ ያዛችሁ ያላችሁት ሻንጣችሁን ጠቅልላችሁ አይምሯችሁን ሰብስባችሁ በየስርቻው በየታዋቂ ቤት ደስታ ፍለጋ ስትሄዱ ይሄ ደስታ ከረሜላ የሚባል ዘፈን ተዘፍኖላችሁ አረፈ። ደስታ ከረሜላ የሚል ዘፈን የተዘፈነው በእናንተ ምክንያት። ምክንያቱም ደስታ ፍለጋ ስትሮጪ የራስሽን ደስታ፣ የራስሽን ሰላም፣ የራስሽን ማንነት አጣሽ። ክልብልብ ያለ የተከለበለበ ሰላም ያጣ ህይወት ሆነሽ ቀረሽ። ለምን? ደስታ ከውጭ ፍለጋ እየዞርሽ ነው። እንዴት ነው አንድ ቲክቶከር ቤት ገብተሽ ደስታ ብታገኙ? እሷ ደስተኛ የመሰለች እኮ አስመስላ ነው እንጂ እኮ ውስጧ ህይወቷ እኮ ደስታ አይደለም፣ ሰላም የላትም እኮ። እዛ ጋር አይናገሩ። ምናልባት እኮ ስልኩ ከተዘጋ በኋላ እኮ ወይ በሰበሰቡት ገንዘብ ወይ የሆነ ነገር አርጊልኝ አንቺ እዛ ቁጭ ብለሽ እኔን ረስተሽኝ አንቺማ ትዳርሽን ትተሻል ምናምን የሚባል ጦርነት እኮ አለ። ይሄን አታውቁም እንዴ? አንቺ እኮ እኔን እኮ ሰው አላረግሽኝም፣ ከሰው አትቆጥሪኝም እንዴ? አንቺ ቲክቶክ ላይ ቁጭ ብለሽ እኔ ልጆችን ማኔጅ ላድርግ፣ ራሴን ማኔጅ ላድርግ፣ እንዴት ነው ምግብ ተሰርቶ ማይጠብቀኝ የሚል ወንድ እኮ አለ። አይሽ አንቺ ደስታ ነው ብለሽ የሄድሽ ቦታ ላይ ደስታ የፌክ ደስታ ነው እንጂ እውነት ደስታ አይደለም። ደስታ የሚገኘው ከራስ ነው። ራስን ለማወቅ ደግሞ አንቺ ወደ ራስሽ ከራስሽ ጋር ሰላም መፍጠር። ሻንጣ ይዘን ምን ዞረው ቲክቶክ ላይ ነው ወይ ትላለች። አዋ ቀላል እንዴ? በጣም ነው እንጂ ባል የምትፈልጉት ቲክቶክ ላይ ነው። ሰላም የምትፈልጉት ቲክቶክ ላይ ነው። አምላክ የምትፈልጉት ቲክቶክ ላይ ነው። መጠራጠር የምትፈልጉት ቲክቶክ ላይ ነው። መወደድን፣ መከበርን፣ መደሰት የምትፈልጉት ቲክቶክ ላይ ነው። ሁሉ ነገር ቲክቶክ ላይ ነው። ታዲያ ከሻንጣ በላይ ከዚህ በላይ ሻንጣ አለ እንዴ? ምን አልገባኝም። አንቺን ከነነፍስሽ እኮ ገብተሻል እኮ ቲክቶክ ውስጥ። እንዴት ነው ይሄ ነገር ጎበዝ? ምንድን ነው አልገባኝም። ተው እንጂ ይሄ ነው። ታፕታፕ ኮፕሊንግ ሼር አድርጉ። ቤኪሻ ምርጡ አንደኛው እቴ ተመለሰልሽ ጥያቄው። እዚህ ያላችሁ ገስት ውስጥ ያላችሁ ምናልባት ሪፖርት እያደረጋችሁ ነው ወይስ እንትን እያደረጋችሁ ታፕታፕ እያደረጋችሁ ነው? ቤኪሻ እንዴት ነህ? ምክር እንደው በጣም ብትመክረኝ ደስ ይለኛል አትልም? አሁንም ቢሆን በቃ እናድዳለሁ። ለምን አንዳንዴ እየነዳ ምናምን በቃ ይፖስታል፣ ይልክልኛል። በሌላ ደግሞ ይሞ ውስጥ ይልክልኝ። እኔ ብሎክ ካትቸዋለሁ፣ ግን አሁንም በሌላ ይሞ ውስጥ እየገባ በቃ ስትራስ ውስጥ ነው እየከተተኛል። እግዚአብሔር ነው አንቺ ራሱ ማለት ነው። አንቺ ራሱ አልተውሽም። እሱስ እኔ እኮ በቃ ትቻለሁ። ዝም በይ። ይኸውልሽ ከኔ ጋር ተከራክረሽ አትመልሽ። እኔ ልንገርሽ እንቅልፍ እንድታጭ ነው ማድረግሽ። አንቺ ራሱ ማለት ነው
በሌላ ሲመጣ መጣ የታባቱ ትያለሻል። አረሳሽው። ይኸውልሽ አንቺ አረሳሽው። አንቺ ጸበል ምን ገብተሽ አትረሽው። ግን ማድረግ ያለብሽ ነገር ልንገርሽ። መጀመሪያ ራስሽን ይኸውልሽ፣ በሌላ መጣ በከበደ መጣ እኔ አንቺን ቢያደርገኝ ማለት ነው ወይኔ አንቺ ትለያለሽ። አንቺ እናቴ ትሙት እስር ቤት ገብተሽ አትስተካከል። ይኸውልሽ ቀላል ነገር እያለ ሲም ካርዱን ስብርብር አድርገሽ ኢሞ የሚባል ደነዝ ላም ጉሩፕ የሚባል ኮተት የሚባል በዚህ አይደል አግኝተሽው መከራሽ አያወጡልኝም። ለዛ ነው ሲም ስለማያወጡልኝ። ቆይ እስኪ ንገሪ፣ ስልክ አለባ ብትሆኝ ቆይ ምንሽ ይጎዳ? ቤተሰቦችን በምን አገኛለሁ? ምን ይሆናሉ? ነው ችግር ምን ይሆናሉ? አንዳንዴ ማውራት ግድ ይላል። ለምን ባላወራም? ስንት ዓመትሽ ነው እዚህ ሀገር? 7 ዓመት። 7 ዓመት አወራሻቸው አይበቃቸውም እንዴ? ስንት ዓመት ነው ልታወሪያቸው የምትፈልጊው? አይ ማለት ስጠፋ ያኔ ጨነቃሉ ቤተሰብ እንዴ ጥፊ። እግዚአብሔር ካንቺ ጋር ይሁን። የተወሰነ ጊዜ ጸጥ ረጭ በይ። እስኪ አንድ ሳምንት ተረፍት ስጪው እስኪ ራስሽን ሰላም ትጠሪ እንዴ። ዋውስ ገባቢ ብለሽ ሰዎች ለምንሽ ሌላ ሲም ማውጣት ትቻለሽ ብልጥ ከሆንሽ። እሺ አሁን እንዳልከው እንደዛ ልሞክር። እንዳልከው አትበይኝ። ሞባይልሽን ማለት ነው ከግድግዳ ጋር ራሱ አላምተሽ ማላተም ነበረብሽ እንዴ። ለምንድን ነው ሰላምሽ የምታጭው በገዛ ገንዘብሽ? አሁን ደግሞ ለምን በቃ የገዛሁት ባጃጁ ነው ገንዘቤን በቃ ህይወቴን እንደ ጀብዱ ነው። በውስጥ መስመር በሌላ ይመጣና መኪና እየነዳ ይመጣል። ደረቱን ነው የምታይለት ወይስ አፉን ነው የምታይለት? በጣም ነው የምትወጂው አይደል? ተናደሽበታል። የታገርኩት አይደለም ግን ለምን እየነዳ ምናምን እንትን ሲልልኝ ያናድደኛል። ለምን ራሴ ገዝቼ ገንዘቡን ጠይቀዋለሁ በጓደኞች እንዲመልስልኝ ከፍሎ። ለዛ ነው ነገር እንግዲህ ማሪ በጣም የዋንሽ። ከዚህ በኋላ ሃይምሮሽን አትበድዩ። አንቺ በምንም ታምር ባጃጁን አይመልስልሽም። እድሜሽን በልቶሻል፣ ጊዜሽን በልቶሻል። ከአንቺ እየተቀበለ ሌላ ሴት አጠብድሏል፣ አድልቧል። እንደዚህ አይነት ሰው ገንዘብ ይመልስልኛል ብለሽ አታስቢ። እሺ የሰማሁ እሺ። እንደው በድንግል ማርያም በምትወጫት ይኸውልሽ፣ ባጃጁ እኔ ምችል ለሰው ሞት አንመኝም ማለት ምችል አደራሽ በጣም አይ እኔ ምንም ቢሆን ለሰው ልጅ መጥፎ ነገር አልመኝም። አዩ መጥፎ አልመኝት አይደለም እሱ። ማንም ሰው በጤፍ ሚዛን ስንዴ ማነው በጤፍ ሚዛን ወርቅ አይመዘንም። ማንም ሰው የዘራውን ያጭዳል። አንቺ ብቲም ባቲም እግዚአብሔር የእጁን ፍርዱን ይሰጠዋል። የጊዜ ጉዳይ ነው እንጂ አንቺ ለአምላክሽ ስጭና። እኔ በስንት ሰው አውርተሻል ይሄን ታሪክ። አሁን አንድ ነገር ነች። ከዛሬ ጀምሮ ቃል እንድትገቢልኝ እንደው በምትሪው ፕሮፋይል ባረግሻት ድንግል ማርያም። ትናንትና ማርያምን ትተሽ እሱን ነበር ፕሮፋይል ያረግሽው። ዛሬ ችግር ሲመጣ ነው ማርያምን ፕሮፋይል ያረግሻት። ይሁን ለበጎ። እኔ ከሁሉም ማርያምን ነው አሁን አንድ ነገር ልንገርሽ፣ ቃል ግቢልኝ። አንድ ነገር ቃል ግቢልኝ። እውነቴን ነው የምነግርሽ። እኔ ባለሽ እግዚአብሔር ያይሻል። እጅሽን ልብሽ ላይ ጫና አድርጊና እንደዚህ እጅሽን ልብሽ ላይ ጫና አድርጊ። መቼም እዚህ ልብሽ ላይ አይደለ ይሁሉ ኮተትና ዝርክርክ ያለው ከነገ ጀምሮ ሳይሆን ከዛሬ ጀምሮ በይ። ከዛሬ ጀምሮ እኔ በሱ በኩል እሱን የሚያስታውስ ነገር በሙሉ ከላይ ላይ አቃጥዬ እጥላለሁ። በቃ በጭራሽ ከሱ ጋራ የሚያስተሳስርሽ ነገር ባጃጅ ምንንም መልስ እያልሽ በሰበቡ እየደወልሽ አትቃጠይ። ሚውት አድርጊ። እሺ እየሰማንሽ ነው። በምንም ተአምር ከሱ ጋር የሚያገናኝ ኮተት ባጃጁንም ይብለው። ከሚስቱ ጋር ይሄዱበት በሰላም ፍሬን ሳይበጠስ በሰላም ይግቡበት። ፍሬን ይበጠስ አይበጠስ እሱ እግዚአብሔር ጉዳይ ነው የሚሆነው። በሰው ላብ በአራት ንፋስ ጎማ ለዛውም በሶስት ጎማ በዚህ ባጃጅ ተዛዝሎ በሚሄድ ካንቺ ወስዶ ሴቱን የሚያተራምስበት አንድ ቀን የቀን ጅብ ወጥቶ ማለት ነው ይበላዋል። ጠብቂ። እሱ እኔ ሞቱን አትመኝለት፣ ግን እንደሚሞት ወቂ። የቁም ሞት ነው የሚሞተው። አንድ ነገር ልንገርሽ፣ የበለቅሶ ኢሞጂ የምትልኪ መሰረት የምትባይ ጤነኛ ነሽ? ሚዩት ነው ማድረግልሽ። እኔ አንድ ነገር ልንገራችሁ፣ አንድ ነገር ልንገርሽ እህቴ፣
ከዚህ በኋላ ባጃጁም ይቅርብሽ፣ የሱ ማስታወሻም ነገር ይቅርብሽ። ሲም ካርድሽን ስበሪውና ለአንድ ሳምንት ቤተሰብ፣ ጓደኛ፣ ምቀኛ፣ ሸረኛ፣ ፍቅረኛ የሚባሉት ነገሮች ይቅሩብሽ፣ አያስፈልጉ። አሁን ብቻሽን ሆነሽ ራስሽን ከአምላክሽ ጋር እንደ ሱባኤ ቆጥረሽ ቁጭ በይ። በየሳቅሽ እየተበላ እንጂ እኮ በቃ 7 ዓመት የ7 ዓመት ጡዘት አለብሽ። የፍቅረኛሽ ጡዘት አለብሽ። የባጃጅሽ ጡዘት አለብሽ። ኧረ እንደው አንቺ ስትለያለሽ። አሁን ለብቻሽ ሱባኤ ግቢ፣ ለብቻሽ ሱባኤ ግቡ። የተበደላችሁ ሰዎች፣ ያዘናችሁ ሰዎች፣ አሁን በዙሪያችሁ ተጠምጥመው ተጣብቀው ዘንዶ የሆኑባችሁን ሰዎች ሊያገናኛችሁ የሚችሉትን ነገር ቆርጣችሁ ጥላችሁ የኔት በሳምንቱ ወይም በ14ኛ ቀን 27 ነው መቼም ላንቺ የሚያስፈልግሽ። ቀኑን ቁጠሪው። ሄደሽ ማዳም ሲም ካርዴ የሆነ ነገር ሆኖብኝ ሲም ካርድ ግዢልኝ በት አጨክንብሽም፣ ትገዛልሻለች። ይገዙልሽ። ካልገዙልሽም ደግሞ ምንም አትሆኝም። ያለሽበት ቦታ ወይ ሰው እንዲያቀብልሽ እናደርጋለን። የት ሀገር ነው ያለሽው? ሳውዲ ነው ያለሽው? የት ነሽ? ሚውትሽናልሽና ንገሪኝ። ኳታር ነው ያለው። ኳታር ነው። ኳታር ነሽ? ማን አለ ኳታር? ኳታር የሆነ ሰው እንዲያቀብልሽ እናድርግ። ሲም ካርድ ኖ ሳሚ፣ ይቅርታ አንዴ። ሲም ካርድ ኢሞ ምናምን ለመጠቀሚያ ከሆነ እኮ ቤተሰቦቹ አዲስ ሲም ለሷ የሚሆን ሲም አውጥተው መስጠት ይችላሉ። በዛ ከፍታ መጠቀም ትችላለች። ግን አሁን ዛሬ ማታ ጀምሮ ኢሞ ደልቹ ወይኔ የስንት ሰው ህይወት ኢሞ አበላሽ በኢየሱስ ክርስቶስ። እኔ ይቅርታ አድርጉልኝና በኢሞ የሰው ህይወት የተመሰቃቀለ ስለማቅ ኢሞ አጥፊ። ኢሞን ከምድረ ገጽ አጥፊው። እሺ በቃ ኢሞን አጠፋዋለሁ። አንደኛው እሱ መቼም በቀጥታ አይደውልም አይደል? በምን ይሳም እኔ እንጃ በኢሞ ብቻ ነው እንጂ ቀጥታ እስከሞክረው። አዎ እሺ፣ ኢሞችን አጥፊ። በስ እሱን የመርሲያ መንገድ ሁሉ አድርጊ። ከዛ ጸልይ፣ አታልቅሽ፣ አትዘኝ፣ አምላክሽ ጋር ተገናኝ። ከዛ ራስሽን አዳምጭ። የተሳሳትሽውን ሳይሆን ማዳመጥ ያለብሽ አሁን ላይ ራስሽን ለብቻው ነሽ። ራስሽ ከውስጥሽ ያለው ጋር ታረቂ። አንቺ ከራስሽ ጋር ነው የተጣላሽው፣ ከአምላክ ጋር ከሰውየው ጋር አይደለም የተጣላሽው። ይኸውልሽ ማርያም እናቴ የምትባል በውስጥ አውሪኝ ኳታር ነኝ እያለችሽ ነው። ፎሎ አድርጊያት እሺ። አሁን ይኸውልሽ 18 ሰው ፎሎ አድርጎሻል። ከ18ቱ ሰው 10ሩ ሰው ምናልባት እሱን ስለፈታሽ አሁንም ሌላ ባጃጅ ላይ ያስገዛ የመጣ ሰው ሊሆን ይችላል። ተጠንቀቂው ነው። ይሄ ውስጡን እንደሸለምጥማጥ የምትሄዱ ሰዎች ውስጡን ሃይ ብትሉም ሲጀመር ሃይ ብሎ የገባ አህያ ነው እንጂ ሰው ነው። ሃይ ለእንስሳ ነው አይደል? ሃይ እኔ እኮ እንደው ልቤን ነው ዝቅ የምታደርጉት። ሃይ ይባላል እንዴ? ሃይ ብሎ መጣ ሰው አሁን ምን አይነት ሰው ነው ብለሽ ታስቢያለሽ? ሰላም እግዚአብሔር ላንቺ ይሁን እህቴ ብሎ እንኳን በስነ ስርዓት እንኳን ቢመጣ ምን አለበት? ይኸው በውስጥ መስመር ይመጣሉ ተሽለጥልጠው። አሁን 18 ሰው አርጎሻል። አራራራ ተሳስችን ይቅር በሉኝ። 28 ሰው ነው 28 ሰው ፎሎ አርጎሻል። 20 ሰው አሁን ማማዬ ፍሪኪ እና ለምን አንቺ ላይ ብሮ በልተውታል። አሁን እዚህ ቲክቶክ ላይ በልተውሻል። አሁን እውነቴን ነው የምነግርህ። አንዲት 2 ፊደል ጠቅሶ የመጣ ጉንዳን አንድ ክብሪት 100 ዛፎችን ማቃጠል ትችላለች። ተጠንቀቁ። ሴቶች ወንድ አትመኑ ብለሽ የጻፍሽ አይደለም። አትመኑ አይደለም፣ የእምነት ጉዳይ አይደለም፣ የስህተት ጉዳይ ነው። ማመን ግዴታ ነው። አይገርምሽም? ሁሉም ንፍሮ አይደለም፣ ሁሉም ባቄላ አይደለም፣ ሁሉም የተለያየ ሰው። ወንድ አለማመን ጉዳይ አይደለም። ወንድ እመኑ አትመኑ አይደለም። እምነታችሁት ይኸውላችሁ፣
እምነታችሁን እመኑት፣ ራሳችሁን እመኑት። ለራሳችሁ ከበቃችሁ ራሳችሁን የምትወዱ ከሆናችሁ ለራሳችሁ እምነት ካላችሁ የእምነት ባለቤት እምነት ያለው ሰው ይሰጣችኋል። እንዴት መረጋጋት ይኸውላችሁ ከፈረሱ ልጓሙ እየቀደመ እኮ ነው አይደለም